እግዚአብሔር ይመስገን። እንግዲህ ጽጌረዳ ድራማ ተከታታይ ድራማ ተከታታዮች እንዴት ናችሁ? እንግዲህ የጽጌረዳ ቀጣዩ ክፍል ነው ማለት ነው። እንግዲህ ነብዩ ታሟል። ፌቨን ደግሞ እንግዲህ ልትጠይቀው ሄዳ ልጠይቅህ ልምጣ ምናምን ብሎ ነበረ። እንግዲህ እሺ በማለት እሱም ሀሳቧን ተስማምቶ ሄዳለች ማለት ነው። አደጋ ደርሶበታል። እንግዲህ ህዳ ደግሞ እግሩን እያሻሸች ምናምን ከቤቱ እየተንከባከበችው ነው ማለት ነው። እንግዲህ እሱም እንግዲህ እሺ ብሎ እግሩን እያሻሸችው ምን እያለች ከጎኑ ናት ማለት ነው። እንግዲህ ፌቨንን አንድ ነገር ላስቸግራት ብሎ ይጠይቃታል ማለት ነው። እንግዲህ እሷም ምንድነው ችግር የለም አስቸግረኝ፣ እኔ ታዛዥ ነኝ፣ ልታዘዝህም ነው የመጣሁት ትለዋለች ማለት ነው። እንግዲህ ምንድነው ልታዘዝህ፣ ምንድነው የፈለከው አንተ? እኔ ጓደኛ ነኝ፣ ሚስጥረኛዎችም ነን፣ የፈለከውን ነገር ንገረኝ፣ እኔ ለማንም አላወራም፣ ሚስጥረኛ ነኝ ትለዋለች። እሱም ደግሞ እሺ ምን ልግዝህ ይላታል ማለት ነው፣ ትለዋለች ማለት ነው። የፈለገ ነገር ቢመጣም እሷ ለመረዳት እንግዲህ ዝግጁ ናት። ሄዳ እየተንከባከበው ነው። እሱም ደግሞ በሳት ህጉን የሆነችና ልትንከባከበው ሚስጥረኛው ልትሆን የቻለች ሴት እሷ ናት ማለት ነው። እንግዲህ እሱም እንግዲህ እሷም ጽጌረዳን ይዘሻት ነይ ሲላት እንኳን አልፈለገችም ጽጌረዳን መውሰድ። ምክንያቱም በቃ በጣም ተናዳ እሺ ብላ ነው ትታት ነው የሄደችው የሆነ መላመልላ ምናምን። አሁን ነብዩ ግን ጽጌረዳን በጣም ይወዳታል፣ ጽጌረዳም ተወደዋለች። ግን ደግሞ መገናኘት በመሀል እንግዲህ ጣልቃ ሰው እየገባባቸው ነው ማለት ነው መገናኘት ያልቻሉት። በዚህ ምክንያት እንግዲህ መገናኘት አልቻሉም። ግን እዚህ ላይ ጽጌረዳ እየተንከባከበችው እያለ እኔ ከጽጌረዳ ፍቅር ይዞኛል ይላታል ማለት ነው። ጽጌረዳም እንግዲህ ከምትችለው በላይ በጣም ፌቨንም ከምትችለው በላይ ደንግጣለች። ይህንን ነገር መስማት አልፈለገችም ማለት ነው። እንግዲህ ምንድነው እንዲህ የምትለው በማለት በመደናገጥ ክውት ትላለች። እሱም ደግሞ እንግዲህ እንዳፈቀራትና እሷ ጋር መኖር እንደሚፈልግም ይነግራታል። እሷም እንግዲህ በጣም ከፍቷታል ማለት ነው። እንግዲህ ደስ ይላል ብቻ ነው የሰጠችው ያለችው ቃል። ስሜቷም በጣም ተለዋውጣ ፊቷ ላይ ያስታውቃል። በጣም ስሜታዊ ሆናለች ማለት ነው። እንግዲህ ተጠላት እንደነበር ነው የምትነግረኝ። እንዴት አሁን ልታፈቅራት ቻልክ ትለዋለች። እሱን ግን የስሜት ጥላቻ እንጂ ከልቡ እንደሚወዳትና እንደሚያፈቅራት ነው እየነገራት ያለው ማለት ነው። እንግዲህ በንዴት እጠለዋለሁ ያልነውን ሰው በልባችን እንጠለዋለን ማለት አይደለም፣ አፋችን ላይ ነው የሚቀረው። ግን ለሚችል ሰው ደግሞ ስሜትንም ተቆጣጥሮ ያንን ሰው ክፉ ቃል ለዛ ሰው ባይወጣን መልካም ነበር። ግን ነብዩ ሲናደድ ነበር እንደሚጠላት እንደማይወዳት የነገራት። እሱ ግን እውነታው እወዳታለሁ፣ እኔ አፈቅራታለሁ። ጽጌረዳ እውነት ለመናገር የምትወደድ አይነት ቁጥብ ልጅ ናትና የምትወደድ አይነት ሴት ናት ማለት ነው። እንግዲህ እኔ ራሴን ያገኘሁት ፍቅር ይዞኝ ነውና ፍቅር ይዞኛል፣ እኔ ምንም ማድረግ አልችልም፣ ከሷ መለየት አልፈልግም ነው እያለት ያለው። ይሄ ነገር ግን በጣም አናዷታን ፌቨንን። ምክንያቱም ፌቨን እንግዲህ ትወደዋለች ነብዩን፣ እሱ ጋር መለየት አትፈልግም፣ ሌላ ሴትም አሳልፋ መስጠት አልፈለገችም ማለት ነው። እንግዲህ ደስ ይላል ማፍቀርህ፣ ደስ ብሎኛል፣ ተስማምቻለሁ ብትልም ፌቨን ግን አፍቅረዋለች። የውሸት ሳቅ እንደሆነና የውሸት ደስታ እንደሆነ ፊቷ ላይ ነብዩ ተረድቷታል። እንግዲህ በዚህ ጊዜ በጣም የሚያፈቅር ሰው ማግኘት የት ይገኛል? በጣም ታድላለች ትለዋለች ማለት ነው። እሱም ደግሞ እርዳታሽን እፈልጋለሁኝ በዚህ ሰዓት ያንቺን እርዳታና እርጅኝ እባክሽ ይላታል ማለት ነው። ወደ ዋናው ቁም ነገር ገብታል። እንግዲህ ለሰማህ ዝግጁ ነኝ፣ ምን ልግዝህ፣ እኔ ምን ማድረግ አለብኝ ይላታል ትለዋለች ማለት ነው። እንግዲህ ነብዩ ማንም ሰው እንዲያውቅበት አልፈለግም። ጽጌረዳን እንደሚወዳት ሚስጥር ነው እንዲሆን የፈለገው። ምክንያቱም አባቱ
ፌቨንን ነው ሊድረው የነበረ። ሁለታቸው ግን ጋብቻውን አልፈለጉትም፣ ተስማምተው አቁመውታል ማለት ነው። እንግዲህ እዚህ ፌቨን ትዳሩን ነው እንጂ አልፈለገችው ሌላ ሴት እንዲይዝ ሌላ ሴት እንዲያገባ እንግዲህ ሌላ ሰው እንዲያፈቅር እየፈቀደለት አይደለም። የራሷ ማድረግ ነው የፈለገችው ማለት ነው። እንግዲህ ፌቨንም በጣም በመናደድ ቀጥል እሰማሃለሁ፣ ምንድን ነው የምትፈልገው? ምን ላዳምጥህ ትለዋለች። እሱም ደግሞ ጽጌረዳ ጋር ተጣልቷል። ያንን ነገር ፌቨንን እንግዲህ እንድትረዳው የሚፈልገው ነገር ጽጌረዳን እንድታስታርቀውና ከጎኑ እንድታረግለት ነው የሚፈልገው። እንግዲህ እንድታስታርቀውና እንግዲህ ከዚህ ላይ ተኳርፈዋል። የተኳረፉበትን ነገር እንግዲህ በመሀል ጣልቃ ገብተውባቸው ነው እንጂ ሁለታቸው አልተጣሉም፣ ይዋደዱ ነበር። ግን ከመሀል ሰው ጣልቃ ገብቶ ነው እየጣላቸው ያለው ማለት ነው። እንግዲህ ይህንን ነገር ደግሞ ማወቅ ስላልቻለ ይህንን ነገር በምን እንዳኮረፈች ጽጌረዳ እንድትነግረው ይፈልጋል ነብዩ። ፌቨን ደግሞ እንኳን ልትነግረው ይቅርና ይበልጥ እንዲጣሉ ነው እያደረገች ያለች። እንግዲህ ፌቨንም ምግብ ልስራልህ፣ ለአንተ ቆንጆ ምግብ ልስራልህ፣ አንተ ራስህን አስታም፣ እኔ ማረግ የምችለውን ነገር አግዝሃለሁ ትለዋለች። እንግዲህ አትድገሚ፣ ምግቡን አትስሪ፣ አንቺ እዚህ መተሽ ከጎኔ ስለሆንሽ በቂ ነው፣ እኔ ምግብ አልፈልግም ይላታል ማለት ነው። እሷም ምግብ መስራት አለብኝ፣ ይሄ ድካም አይደለም፣ ለአንተ ምንም ባረግኔ አይደክመኝም በማለት እንግዲህ ተነስታ እንደሚሰራ ሰው ወደ ክችን መግባት ትጀምራለች። ፌቨን ግን የሚያሳዝነው ነገር ክችን ስትገባ ክችኑን እንኳን እቃ ስላለው ነው ያወቀችው እንጂ እንኳን ምግብ ለመስራት ክችኑን እንኳን አታውቀውም የነበረ። ምንም እናቷ ቤትም በሰራተኛ ነው የምትኖረው። ምግብ አሰራርም ሆነ ምን የምታውቀው ነገር የላትም ማለት ነው። እንግዲህ ቁም ሳጥን ትከፍታለች፣ እንትን የእቃዎችን ታንኳኳለች፣ ምን ትላለች፣ ምንም በቃ ምግብ መስራት ምንም ነገር አትችልም። እንግዲህ በዛ መሀል ደግሞ ሀሳብ ላይ ናት። እንግዲህ የነብዩ ሁኔታ በጣም የሀሳብ አስጧታል። ምክንያቱም እሷ ወደው ልትንከባከው የፈለገችው ወንድ እንግዲህ ሌላ ሴት ማፈቅራት አለች እና እንዴት ነው ማደርገው እያለ እያማከራት ነው ማለት ነው። እንግዲህ በዚህ መሀል አሁን በደንብ መቅረብ አለብኝ፣ እየተንከባከኩኝ እሱን የራሴ ማድረግ አለብኝ ብላ ነው ያሰበችው። እውነት ለመናገር የማይወደንን ሰው ለራሳችን ማድረግ እንችላለን ብለን የምንገድለው ጊዜ ራሳችንን ዋጋ ከፋዮች የሚያደርገን ማለት ነው። እንግዲህ በዚህ ሁኔታ እቃዎችን ብታገላብጥም ምን ብትልም ብዙ ነገር ብትጥልም ፌቨን ግን ምግቡን መስራት አልቻለችም። ለመስራት በጣም ጥራ ተጣጥራለች። እሷ ግን ምንም ሙያ የላትም ማለት ነው። ሰርታም አታውቅም። እንዴት እንደሚሰራም የምታውቅ ልጅ አልነበረችም። እንግዲህ እቃዎቹን እያወጣጣች ምግብ ሲሰራ የሚለበሱ ዩኒፎርሞችን እንትን እያለች ብታይም እሷ ግን ምንም ነገር ምግብ መስራት አትችልም ማለት ነው። እንግዲህ ፌቨን ዝም ብላ ነው እችላለሁ ልስራለህ ብላ እሱ እንዲወዳት ብላ ነው የምታደርገው እንጂ እንደዚህ እውነት ለመስራት ችላ አይደለም ማለት ነው። ነብዩ ግን በተቃራኒው ደግሞ ምግብ የምትችል ስለመሰለው ምግብ ታመጣለች እያለ እየጠበቃት ነበር። እንግዲህ ፀጉሯንም አሳሰረች። ስለዚህ ምን መስራት እንዳለባት ግን ምንም የምታውቀው ነገር የላትም። እንግዲህ ማረግ ግራ ተጋብታለች። እቃዎችን ታነሳለች፣ ትጥላለች። ምንም የምታደርገው ነገር የላትም። እንግዲህ ማረግ የፈለገችው ወደ እናቷ መደወል ነው ሀሳብ የመጣላት። እናቷን ደውላ እንዴት መስራት እንዳለባት እንዴት እንደሚሰራ እናቷ ጋር ነው ማጣራት የፈለገችው።
እንግዲህ ፌቨን የማትችለውን ነገር አላስገደዳትም፣ መተው ነበረባት። የማትችለውን ነገር እሰራለሁ ብላ መሞከር አልነበረባትም ማለት ነው። ይሄ በጣም ትልቅ ስህተቷ ነው ማለት ነው። እንግዲህ ምን ለመስራት እንዳሰበች ባይታወቅም ውሃ በድስት ላይ ነው የምታረገው። ውሃ ከጨመረችም በኋላ እንግዲህ ዘይት እየጨመረች ነው። ከሆነ ላይ ዘይት ምንም የምታውቀው ነገር የለም። ተጨናንቃለች በጣም። ስለዚህ እናቷ ጋር ወይ ሰራተኛ ጋር መደወል አለብኝ ብላ ነው እያመነች ያለችው። በዚህም ሁኔታ እንግዲህ ወደ ነብዩ በመሄድ ነብዩ ግን ወጥ ሰርታ ታመጣለች ብሎ ሲጠብቅ እሷ ግን ስልክ ልውሰድ ነው እያለች ያለችው። እሱም ስልክ ምን ያደርግልሻል? ምን ልትሰሪ ነው በስልኩ ሲላት እሷ ስልክ አጠገቤ ካልሆነ መስራት ደስ አይለኝም ትለዋለች ማለት ነው። እሱም እንግዲህ እንዴት እጅሽ ስልክ ምግብ ልትሰሪ ነው? ስለዚህ እንዴት ነው እንትን የምትይው ስልክሽን የምትይው ይላታል ማለት ነው። እሷም እንግዲህ እኔ በስልኬ ነው ምግብ የምሰራው በማለት ስልኳን ይዛ ሙዚቃም ላዳምጥ ምንም ላድርግ ስልኬ ግዴታ አጠገቤ መሆን አለበት በማለት ስልኳን ይዛ ትሄዳለች ማለት ነው። እሱ ግን በጣም ግራ ተጋብቷል። ስለሷ ምንም ጉዳዩ አይደለም። ስልክ ብትይዝም ባትይዝም ምንም ብትል ለሷ ግድ እየሰጠው አይደለም ማለት ነው። ምክንያቱም የሚወዳትን ነው እያሰበ ያለው። እዚህ ላይ ደግሞ ጽጌረዳ አፍቅሯለች ነብዩን። ለመታረቅም አልቻሉም። ሰው አጣልቷቸዋል። እንግዲህ በወረቀት ስሜቷን እየጻፈች እያዘነች ነው ያለው። እየተጎዳጁ ነው ያሉት። እሷም ራሷን እየጎዳኝ ነው፣ እሱም ራሱን እየጎዳ ነው ማለት ነው ያለው። እዚህ ላይ እንግዲህ ስሜቷን የሚሰማትን ስሜት በደብዳቤ መልክ እየጻፈች ነው ያለችው እንግዲህ ጽጌረዳ። ጽጌረዳ ግን ምንም ከሰው ጋር መሆን ራሱ አያስደስታትም። አንዳንዴ ፍቅር ከባድ ነው። ሰው ጋር እንኳን የምንወደው ሰው ጋር የሆነ እንትን ሲፈጠር ብቻችን መሆኑን ነው የሚያስደስተን። ምክንያቱም ሰው የማይረዳው ስሜት ነው። እዚህ ላይ እንግዲህ ጽጌረዳ እያለቀሰችና እየተጎዳች ነው ያለችው። ልቧ በጣም ተሰውሯል። እሱም እዛ ጋር ሁለታቸውም ይዋደዳሉ። እዚህ ላይ ደግሞ ራሷን ለመጉዳትም ራሷን የሆነ ነገር ለማድረግም እያሰበች ነው።